እንትን ላትሉ ትችላላችሁ። ግን በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ሄሉ ለምን ጠፋች? ሄሉ ለምን ጠፋች? ሄሉ ሁሉ ነገር አስጠልቷታል። መቼም ሰው ከቦይ ፍሬንዱ የተጣላ የተለያየ ደስተኛ ይሆናል ብለው ማሰብ ትንሽ ይከብዳል። አንዳንዶቻችሁ ደግሞ እንዳልክ ጸሎት ተሰምቷል የምትሉም ደግሞ አላችሁ። እንብላችሁ ነው እንደዛ ብላችሁ ነው ታስቡት። የመጣ ሁሉ እየበደላት የመጣ ሁሉ እያስለቀሳት ፍቅርን በሰጠች ቁጥር የፍቅርን ዋጋ ያላገኘች እህታችን ናት። ፍቅርን በለገሰች ቁጥር የፍቅርን ተምሳሌት እንጂ የፍቅር ደስታን አላገኘችም ሄሉ። ሲቀጥል ያ ስራ ሲጀመር በጣም ከባድ ሰው ነው። አይታችኋል። እንኳን ሊረዳት ቀርቶ የመጮህ ተግባር እንጂ ሰውን የመረዳት ነገር የለውም። ከመጣው ጀምሮ እስካሁን ስቲል እስኪለያዩ ድረስ ምንድን የተፈጠረው? እንግዲህ ሁላችንም እያየን ነው። ማለት ምንድነው እያደረገ ያለው? እውነት ፊን የሚያደርገው ቶሎ መናደድ፣ ቶሎ መበሳጨት፣ ቶሎ መረዳት የሚባል በጭንቅላት ውስጥ የለም። ሁላችንም የምናውቀው ነገር ነው። ቅናት ያለበት ሰው፣ ቅናት ደግሞ ፍቅርን አያሳድግም፣ ፍቅርን ይገላል እንጂ አያለመልምም። የቅናት መንፈስ በቀል ነው የሚያመጣው። ንጹህ ፍቅርን ንጹህ ልብን አይሰጥም። ስለዚህ ለቀለበቱም ፈጠነ፣ ቤቷን ለመሄድም ፈጠነ። በቃ ማለት አለ አይደለ ይታወቅልኝ። እንደዚህ አይነት ወንድ ልጅ ሲጀመር ምንድነው ቀጣይ እርምጃ የለውም፣ ቶሎ የሚቀጭ ነው። ያው አየነው እኮ ልዑል ሲጀመር መጀመሪያም ጊዜ እንደማይሆናት ነግሯት ነበር እኮ አይታችኋል። ናሂ አብሮት በነበረ ሰዓት ላይ በዛ ላይ ቀለበት ሊያደርግላት ሁሉም በተሰበሰቡበት ላይ ልዑል ሲናገር ነበር እንደማይሆናት። ያው የሰው ልጅ መቼም ተበጥጦ አይጠጣም። እስቲ ይታይ የሚባል ነገር አለ፣ ጊዜ መስጠት አለ። ለፍቅር ታጋሽ ካልሆናችሁ፣ ጊዜ ካልሰጣችሁ ደግሞ አይሆንም። በቃ ይሄ ሰው አይሆነኝም ብላችሁ የምትለያዩት ነገር አይደለም። ያማ ቢሆንማ ሁላችንም በጊዜው እንለያያቸዋለን። ግን ሰው ልብ በቃ እስክታፈቅሯቸው ድረስ እስክትወዷቸው ድረስ ያላቸው ታይም፣ ከዛን እናንተን በእጃችሁ ካስገቡ በኋላ ያለው ነገር ደግሞ በጣም የሚገርመኝ በጣም እና እውነት እንደዛ በቅናት መንፈስ ተሞልተክ ከዛ በኋላ ደግሞ እንደዚህ አይነት ነገር መለየት ምን አመጣው? መቼም ፊትህ ራሱ ያስታውቃል እንደማትቀጥል። እውነት ያሳዝናል በጣም። ልዑል ምንጊዜም ከጎኗ እንደሚሆን አብሯት እንደሚሆን ይሄ የማይጠራጠር ነገር ነው። ነገ ደግሞ ምን አለች በሉኝ፣ በቅናት መንፈስ ተሞላልቶ ይመጣል አይኑን በጨዋጥቦ ሌላ ሴት ጋር ደግሞ ሄዶ ይሆናል። አሁን ልዩንም አስከፍቶታል። ሌላ ሴት ነው ይዞ ይመጣው ታያላችሁ እንዴ። ብቻ ከባድ ነው። መጀመሪያ ሳይጠናኑ በቃ የሰው ልጅ አብሮ ሲሆን ተጣመሩ፣ አብራችሁ ሁኑ፣ ቀለበት ሰሩ፣ ተጋቡ ምናምን እንላለን። እኛም ነን እንደዚህ ያለን አብሮ እንዲሆን እናደርጋለን። ፍቅር ሳይኖራቸው እንዲለያዩ እናደርጋለን። መግባባት አለባቸው፣ መታወቅ አለባቸው። ሳይግባባ ነው ሄደው ቀለበት አስሮ ቤተሰቦቿ ጋር አይኑን አፍጥጦ ሄደው እንግዲህ ሳይጠናና። በእውነት ያሳዝናል። መጀመሪያም ያኮበለለ ልብ ሊመለስ አይችልም።
ልብ አንዴ ከኮበለለ ሊመለስ አይችልም። ለምን ጥርግ አይልም እንዴ? ወደ መሄድ ይችላል። ብቻችሁን መሆን የመሆን ሰላም እንዴት ሰላም እንዳለው ብታየው እኮ እንዴ። ጠዋት ለምን አልደወለም? የት ሄዶ ነው? ምን ሆኖ ጠፋ? ምን ሆኖ ቀረብኝ? ረረዘ በእውነት ሉል እንግዲህ ሄዱን ጠብቃት። እህትህ ነች፣ የምትሳሳላት እህትህ ነች። ስለዚህ አይዞሽ በርቺ በላት። ሁሌም ከጎን እንዳለ አሳያት። ያንተ አብሮ መሆን የሷን ብርታት ነው። ወደ ሚዲያው እንድትመጣ አድርጋት። ተሰብራ ሳይሆን በቃ ቆማ እንደምትታይ ከሱ ሌላ መኖር እንደምትችል አድርጋ ሳይ። ወደ ሚዲያው ይዛት ነው። ማንም ሰው እኮ እንኳን እሱ አይደለም ስንት ነገር ተለያይቷል። እና እንደዛ ማድረግ ከባድ ቢሆንም ወደ ሚዲያው አምጣት። አንተ ነህ ምርጥ ጓደኛ ማለት። በእውነት ደስ ይላል። ኮርቼብሃለሁ የእውነት ውዶችዬ። ምንድነው ይሄ የእንዳልክ የምናምን እንደገና ደግሞ ከያብ ስራ ጋር መሆን ነው የሚያስደስተው። አብራችሁ ቀጥሎ አትበሉ። እስቲ ሲዝም በሉ። እናንተ ናችሁ እንደዚህ እየገፋፋችሁ ሌላ ነገር ውስጥ የምትከቷቸው። በቃ ተው እንዴ። ቢፈልግ ኖሮ እስካሁን አብራ አይሆንም እንዴ? እንደዚህ ነው። ብትፈልግ እሷም አብራት ሆነ ነበር ከእንዳልክ ጋርም። በቃ ተዋት እንጂ ሁሉም እግዚአብሔር ሲፈቅድ ነው የሚሆነው። እግዚአብሔር ካላለው አይሆንም። ማናችንም የወደድነውን ሳይሆን ያልወደድነውን እናገባ እንችላለን። የፈለግነውን ሳይሆን ያልፈለግነውን እናገባ እንችላለን። ስለዚህ የእግዚአብሔር ፍቃድ ነው ሁሉም የሚሆነው ብለህ መተው አለብህ። እና ሉል አብራ ስለሆንክ አብራ ስላለህ ቴንኪው በጣም